ትመስላ አይደለችም። እያንዳንዱ የሚንተባተበው ኦሮሚያ ውስጥ ያደጉ ትግሬዎች ናቸው። በአብዛኛው የአድዋ ትግሬዎች ናቸው። ሀቁ ነው። ኦሮሞን ወከል ብለው አማራን ሲያዋርዱ የሚሙሉ በሙሉ ኦሮሞች አይደሉም። ምን አለ ትሉኛላችሁ? ሕዝቅኤል ጋቢሳ በፍጹም ኦሮሞ አይደለም። ብታምኑም ባታምኑም ኤርትራዊ ሻዕቢያ ነው። ነገ ትደርሱበታላችሁ። ሀቁ ነው። ተስፋዬ ገብረ እባብ እኮ ኤርትራዊ ግን አባገዳ ተብሎ ቅቤ ሁሉ ተደርጎለት ስለ ኦሮሞ ያሰብኩ ብሎ መጽሐፍ ይጽፍ ነበር። ለምን? ይህን ትልቅ ሁለት ህዝብ አማራና ኦሮሞ አንድ ከሆነ ከተጋባ ከተስማማ ያችን ሀገር ለሚሊዮን ዓመት ሊፍት አድርጎ አንስቷት እንደሚቀጥል ስለታወቀ ሰሜነኛ ትግሬዎች እንድንስማማ አይፈልጉ። ለምን ይመስላል? ጎንደርና ጎጃም እንዳይገናኝ የተደረገው የትግሬዎች ሴራ እኮ ነው። አማራዎች ናቸው ያን ያደረጉት። ደግሞ በፋኖ ትግል ውስጥ አሁን አማራ ነው የወደመው፣ አማራ ነው የተገደለው። ኦሮሞ ተቀልቧል፣ የአብይ አህመድ ጦር ተቀልቧል፣ ትግሬዎች ተሸኝተዋል በአውሮፕላን። አማራ ግን ተገሏል። የአማራ ፋኖ ግን በሴራ ተገሏል። ለምን ይመስላል? የፋኖ መሪዎች የትግሬን ሴራ ስለያዙ ነው። ይሄንን የሚገባው አማራ አለ ወይ? ለምሳሌ ስሟች አልቃሽ ጥራውና በ14 ዓመቷ እናቷ ጉልት ባይዘወይ እነዚህ አሁን ወርቅ ነው ምናምን እየተባሉ የሚደሰኮርላቸው የኋላ ታሪካቸውን ሄዳችሁ ይወት ቪዲዮቻቸውን ይሁ የረከሱ እኮ ናቸው። ተራዎችን እኮ ነው እነ ባናና የሚባሉ ትግሬዎች በጎንደር ስም የተደፈጡ እነ ባናና ነው ያመጣት። አሁን ባናና ጠፍቷል፣ ፎቶ ወጥቶበት ጠፍቷል። ልጆች ብሎ ወጥቶበት ባናና ያመጣት ተሸክሞና ጆከር የሚባል ያመጣት ችልሽ። አሁን ይቺ እንደ ንግስት ነው ወቅት የምታደርግ አይታችሁ ከሆነ ሆዴን ተሰራው ቂጤን ትላለ። ይህ ተራ በሽተኛ ባሏስ የአማራ ኮድ ምንድን ነው አሉት አንድ ጊዜ ሀድጊ አየው። ኦሮሞስ ጋላ፣ ትግሬስ ይሉታል ወርቄ ህዝቢ። እነዚህ ናቸው እኮ የጎንደሬ የጀግና ፎቶ ይዘው ጎጃሜ ይበላል ስጋ ሰው ይበላል እነዚህ ቡዳዎች የሚሉን አስክሬን አውጥተው ይበላሉ፣ ይሸከማሉ። አስክሬን ታቦት ይሰርቃሉ። ጎንደሬ ኩሩ ነው ትላለች መጣ ቤታዮ የምትባሏ የደንቆሮ የማእይም ልጅ። አንቺ ቆሻሻ ጎጃሜ ነው የሰው ስጋ አውጥቶ የሚበላ አንቺ ወራዳ። አያችሁ፣ ስለረሳንላቸው እኮ ነው። አያችሁ፣ ሁለቱ ጎጃምና ጎንደር ምንም ልዩነት የለውም። መሬቱ ነው እንጂ ህዝቡ አንድ ነው። የአንድ አያት ልጅ ነው። አንድ ፋብሪክ ያለው ነው። አንድ ቋንቋ የሚናገር ነው። አንድ ጀግንነት ያለው ነው። አንድ አምራች የሆነ ህዝብ ነው። አንድ ክርስቲያን እስላም ይኑር፣ አንድ ክርስቲያን ይሆነ፣ አንድ ኦርቶዶክስ ይሆነ። መጣ ግን ያን ደግፋ ጎጃም ስታዋርደው ለምን ይመስላል? ይቺ እኮ ማህይም ናት። አፏን እኮ ነው የገዙት። ሞራሏ ዘግጦ ኦልሬዲ ጥሩምባ ሆናለች። ለሆነ ሰው ይከፈላታል፣ ትሳደባለች። እነማን ነችን ያመጧት? እነ መማር ጎንደር ውስጥ የበቀሉ ሻዕቢያዎች ዘራቸው ሲኬድ ወደ 7ኛ ቤት ኤርትራውያን ናቸው። እባሞች በቀበሮ ሜዳ የጎንደሬን ስንዴ ተቀብላ ሸጠች ናት እኮ። መማር አለባቸው። ሰው መሰለች እንዴች ትግራይ ተራበ ትላለች፣ ግን ትመጣለች። ጎንደሬ እኮ ወድቋል ሜዳ ላይ። ተመልከቱ። እነዚህን ያገነናቸው ደግሞ ማን ነው? አረብ ሀገር ያሉ አማራ የሚመስሉ ትግሬዎች፣ የተደራጁ መኒ ላውንደር የሚያደርጉባቸው ትግሬዎች፣ ሞባይል ቤት ያላቸው፣ ሱቅ ልብስ ያላቸው፣ ሽሮ የሚያከፋፍሉ በይ አር ቲግራያንስ ኤንድ ኤሪትሪያንስ ባይዘወይ ዘራቸው ያ ጎንደር ውስጥ ያደጉ፣ ጎጃም ውስጥ ያደጉ፣ አዲስ አበባ ያደጉ እነዚህ ናቸው እኮ። እኔ ትግራይና ኤርትራ ህዝብን ያከብራሉ። መከረኛ ህዝብ ነው በእውነት። ያልበላውን በላ ብለን የምናማው፣ ያልሰረቀውን ሰረቀው ለኢትዮጵያ ህዝብ የምናዋግዘው ህዝብ ቢኖር ትግራይ ነው። ህዝቡ ምንም አላገኝም። ይኸው ዛሬ አይታችሁታል። ቡትቶ ለብሶ እንደ ጎጃም እናቶች ወድቋል እኮ። የዘረፈው ግን ህወሓትና ተከታዮቹ ኢሳያስ በዘረፈውና ተከታዮቹ በጨፈጨፉት ኤርትራ ለምንድን ነው የሚወቀሰው? ኤርትራማ እንደውም ሊበቀላቸው ነው የሄደ። ኢሳያስ እኮ ሊበቀላቸው ነው ካድዋ ሄደው። ዝም ብላችሁ ይዩት ካልኩሌሽኑ።
ተራ ሰዎች፣ ውዳቂ ሰዎች፣ ገላቸውን ሽጠው የሚያድሩ የወንድ ምንሽር የሚጠቡ ቆለጦ የሚሉ ቆለጥ እኮ ስለሚጠቡ እነዚህ ወራዳዎች ፊት ለፊት ለምን መጡ? ዱባይ ያለቻው ስሟላ ለመጥቀስ እየወጣ ዛሬም ስተፋ ነበር። ለምን ይመስላል? ከጀርባ ያሉ ሰዎች ናቸው። ያ ደግሞ እኛን ሪቬንጅ ለማድረግ ነው። እናውቃለን እኮ እኛ ሪቬንጅ እያደረጋችሁ ነው። እኛን ለመበቀል ነው። አላማችሁ ከሽፋላ። ዳስማ ኦፒኒየን እውነተኛውን መናገር መሞት አለብን። እነዚህ ውዳቂዎች፣ ዝቃጮች ማን ያመጣቸው? እናውቀዋለን። እያወቅ ነው እኮ ነው። እኛን ማሸማቀቅ አይቻልም። የኢትዮጵያ ፖለቲካ ከእኛ እጅ ውጭ አይደለም። ወያኔና ሻዕቢያ በፋኖ ፈረሶች ወደ 4 ኪሎ የሚሄደው ነገር አክትሞለታል። ለዚህ ነው ከዘገየ ጀምሮ ጆከር የሚሉት ትር የሚለው። የኔ ምስት የታባትክም አታውቃል። ቅናቷ የተዋል አጋሜ መበተን አለበት ትዳሩ። ቪዲዮ ልካለው ፎቶ የምን አባት ካለ አለኝ የሱ ሲል ከርሞ አሁን ደግሞ የእሷንና የቤተሰቧን እለቃለሁ። ቆማጣ መሰለች የኔ ሚስት። የኔ ሚስት እኮ እዚህ ከተማ ሚሊዮኖች የሚያውቋት ናት። አንተ ቆማጣ ልጅ፣ አንተ ነፈርት የተደበቀው ለምን አትወጣም? ጀግና ከሆንክ አንተ ሽንታም የበጭማጫ ልጅ አጋሜ ስለሆንክ ፈርተህ ነዋ። ብዙ ወንጀሎች አሉብህ አንተ በግ ጠባቂ። አትን ተከራይተው ነው እነ ዘመነ ካሴ ነው የሚያደርጉት። እነ ዳኛው አለ ናቸው። እናውቀዋለን። ማንም ታጣለ ለዘገያውን የሚከፍሉት እነሱ ናቸው። ዱባይ ቁጭ አድርገው እያንዳንዷ የአማራ ሰዎች ሁሉ ያውቃሉ። ለእኛ ግን አናውቀው ነው የሚሉት። ውሸት። ታውቁታላችሁ፣ ታውቁታላችሁ። የት እንደሚተኛ የት እንደሚውል ይታወቃል። አፉን ተከራይታችሁ ነው። የረከሰ ጥንብ ስለሆነ የእናቱንም ሲበዳ እኮ ጥንብ ስለሆነ እየወጣ አሳደብ ይውላል። ከእኛ ጋር ምን አገናኘ? ይሄ እኮ ሰላይ መሆኑን ጋር ብሪጅስቶን ገና የዛሬ 7 ዓመት ቤታ የሚባለውን እኛ ቤት ገና ይዞ ሲመጣ ሳባረረው ምድረሻ አንቺ አማራ አለው ማለ ያለችው መጣ። በቃ አንቺ አታስፈልጊም ነው። እሱ አማራ ነኝ አለ። እኔ አላቅም ነበር ትግሬ መሆኑ። አንተ መቀጠል ትችላለህ። ያኔ ብሪጅስቶን ስፖርተኛ ስለሆነች ፎቶዋን አውርዶ ይዟል። የዋረደው ፎቶ ግን አትታይም። እሷም በጣም ከሱ የበለጠች ሰላይ ናት። ፎቶዋ ማስክ አለው። ጸጉሯ ጥቁር ነው። አጭር አድርጋ የምትስተካከለው ሁሌ ልትታወቅ አልቻለችም። ስፖርተኛ ናት። አሮጊት እንዳይሏት 42 ኪሎ ሜትር ትሮጣለች። ይሄ ሰውዬ እኮ የዛሬ 7 ዓመት ታስታውሱ እንደው ፎቶ አውርዶ ለዮናስ ጓያው እኮ የሰጠ ነው። አሁን ዮናስ ያን ያህል አዋርዶት እኒያን የመሰሉ ደግናት አዋርዶ ዛሬ ቁጭ ብሎ መድረክ ላይ ሳይ በጣም ያሳዝናል። ይሄ ሁሉ ለምንድን ነው ካላችሁ የሰሜነኛ ከዚህ ተላላኪ ፋኖ ጋር ወደ 4 ኪሎ የሚሄዱ አባዜ በአማራ ሰዎች ላይ ተረማምዶ ትግሬ የሚሄዱ አባዜ ስለፈረሰባቸው እንጂ እነዚህ ተራ ሰዎች ሴተኛ ዳሪዎች ከኛ ጋር እኩሉ ነው አይደለም። አሁን እኛን ገብቶናል። ቀድመንም አውቀ ነው እከሌ ተሸለመች እከሌ ምናምን ቶ እርሳው ሁኬርስ እየመጣ እዚህ ሞጣ እከሌ ተሸለመች እኮ እኛ ምን አገባን? ፖለቲካ እኮ ነው እየሰሩ ያሉት እነሱ። አንደኛ አላማቸው ከሽፏል። ስለዚህ በረከሱ ሰዎች እኛን ማሰደብ ያስፈልጋል። እኛ ግን አንሸማቀቅም፣ እንቀጥላለን። ከስራችኋል። ስለዚህ አሁን ብር እያወጡ መሸለም ብቻ ነው። ትንሽኛ እንዲሳደቡ አሁንም መስጠት ነው። ሌላ ለእግራቸው ለጀሯቸው ይቀራል። ለዚህ ለእጃቸው ወርቅ ምናምን ያስፈልጋላ እንጂ አሁን ከእኛ ጋር እነዚህ ሰዎች ምንድን ናቸው? ስለ አማራስ ምን ሰርተዋል? በእኛ ደረጃ ምን ሰሩ? ቂጣቸውን ከፍተው ኦንላይን ላይ ከመበሳበስ ውጭ፣ ከመሰዳደብ ውጭ፣ ከመዝረፍ ውጭ፣ ነውር ከማውራት ውጭ፣ ስድብ ከማምጣት እንደ ማሽን ከማምረት ውጭ እነዚህ ምን አምጥተዋል ሲባል ምንም። ለአማራ ማን ነው የሞተለት? እኛ። ለአማራ የታሰርንለት እኛ። ለአማራ ከስራ የተባረርንለት እኛ። ለአማራነት ከሃይማኖት ከህዝባዊ መዋቅር ውስጥ የወጣን እኛ። ብዙ ጠላት ያፈራን እኛ። የሻዕቢያ፣ የወያኔ፣ የኦነግ፣ የአብይ፣ የግለሰቦች፣ የድርጅቶች፣ የማህበራት፣ የፋኖ ጠላትነት ያፈራን እኛ። እነዚህ የመሀይም ልጆች ምን ያውቃሉ? ምንም። ምን ሰሩ ሲባል ምንም።
አላማው ምንድን ነው? ሰሜነኛ ስለከሸፈ እኛን ትንሽ እናደዱ። ዛሬ ደግሞ ወጣ ምንድን ነው ያለችው? አሜሪካ ያሉ ትንሽ እንዳይናደዱ ብዬ እንጂ ሌላ ነገር አለ። ያቺ ቦርኮ ቆለጦ የምትል የጥቁር ቆለጥ የምጠባ ምንድን ነው ያለች? አልፈልገውም ለዚያ ስጡት። አያችሁ ንቀት። ወይኔ ወይኔ ይበላችሁ። ጥሩ ነው ያደረገቻችሁ። አምቤሪ ሀፒ ነኝ። ያን ቪዲዮ ሲላክልኝ በጣም ነው የገረመኝ። አልፈልገውም። ይቺ ድሃ የድሃ የቅማላም ልጅ እናቷ ጉልት እየቸረቸረች ጉልቷን እንኳ የአባቷን እቃ ለምዳ እናቷን ለማጥፋት $8,000 እኮ የከፈለች ነው። አይገርማችሁ? ጉልቷን አፍሳ አባረረቻት። እንደዚህ አይነት እኮ ናቸው። አማራ ይሄን ያደርጋል እንዴ? ከአባቱ ጋር ይተኛል አማራ? ፋክቶ ነው። እናቱን ይክዳል አማራ። ያውም እስከ 14 ዓመት ያስተማረችውን ያሳደገችውን ጠላ ሽጣ፣ አረቄ ሽጣ፣ ጉልት ሽጣ። የሚገርማችሁ እንትን ሽንኩርት እንደዚህ ደርድራ ቪዲዮዋን ሲልኩልኝ አሳዘነች ሴትዮዋ። አንድ የአማራ ልጅ እንደውም ገንዘብ ልካለች $2,500 ብታምንም ባታምንም አንድ የአማራ ልጅ በውስጥ መጣ ለእኔ ነገረች። አሳዝናት ማለት ነው። ሴትዮዋ አፈላልጋ ሀረር ያን ገንዘብ ላከችላት። ሴትዮዋ አንድ ቀን ወጣት ትናገር ይሆናል። ማን እንደሰጣት አላወቀችም። ሴትዮዋ ከአሜሪካ የሆነ ሰው ልኮልሻል የተባለች ብትንትኗን አውጥተው ሸቀጧን ደፋችባት። ይቺ ሰው መሰለች። ይችን ነው እኮ አሁን ተሸክሞ የአረብ ሀገር ሴት ንግስቷ ምናምን የምትል ነው። እኛ ይገባናል። እውነት ስትናገር ደጋፊ ታጣለ። እውነት ስትናገር ሰው ይርቃል። እውነት ስትናገር ገዳይ ብዙ ነው። እውነት ስትናገር አጥፊ ብዙ ነው። እውነት ስትናገር ቀስቃሽ ብዙ ነው ባንተ ላይ። እናቷ ራሱ መናገራችን እንገልሻለን ያለት ባልየው ራሱ ትገደያለሽ። ድምጿን ማሰማት ይችላሉ። ሰው ልኮልኝ ሰው ቀርጿት ማለት ነው። አትናገሪ ብለውኛል። የወላድ መካን ነኝ። 14 ዓመት ሙሉ አሳድጌ ነጠቀኝ። በጣም ትቀናብኛለች በእኔ። ብዙ ጊዜ የሻዕቢያ ሰዎች የዚህ አካባቢን ኦሮሞ ምኑ ይንቁታል። የካደ ለዚያ ነው። ልጅነት ጥሎ እኔን አባረረኝ ያለች ሴትዮዋ ድምጿን ማሰማት ይችላሉ። ይሄ ነው ሀቁ። ይሄ ነው ፋክቱ። ይሄ ነው። አሁን ሶሻል ሚዲያ ላይ የምታየው ግርግር በሙሉ የትግሬ ግርግር ነው። በሸርሙጦች፣ በሴተኛ ዳሪዎች፣ እነዚህ ቂጣቸው በገማ ምናምን እንድንሰደብ ምናምን ይገባኛል እኮ። እነ ዘመነ ካሴ ናቸው፣ እነ ዳኘው ዋለ ናቸው። ዘገየን የሚልከው እኮ ዳኘው ዋለ ነው። አብሮ እኮ ነው የሚተኛ። ዘገየን የሚልከው እኮ ዘመነ ካሴ ነው። ለምን? አላማው ከሽፏል። ሰሜነኛ የሚሉ ቅዠት በአማራ ላይ ተላልቆ የአማራ ሕዝብ ድጋሚ ደግሞ ለማጥፋት የሚመጡ ትግሬዎችን አበቅ አድርጌ መና ስላስቀረውት ብቻ ነው። ግን ቢገርማችሁ ዘመነ ካሴ ቆርጠ ላክለት። እኔ የታገልኩት ለእናንተ ነፃነት ነበር። ለሀብታሞች ንገሯቸው። እኔ የታገልኩት ለእናንተ ነፃነት ነበር። እኔ የተዋረድኩት ለአማራ ነፃነት ነበር። ብሪጅስቶን የተዋረደችው ምንም ሳይጎላት ለእናንተ ነፃነት ነበር። እናንተ ግን ትግሬን ካልተሸከምን፣ ኤርትራን ካልተሸከምን አማራ ብቻውን ቤተ መንግስት አይገባም ብላችሁ ወሰናቸው። እናዝናለን። እኛ ግን እንኳን ሴተኛ ዳሪ ራሱ ህወሓት ጠመንጃ ተኩሶም አልፈራ ነው። ገና ብትንትኑ አውጥተን በሳት እናቃጥለዋል። ለአማራ ለኦሮሞ ለሌላውም የማትሆን ሀገር ትፈርሳለች። ኦሮሞዎች ብቻ የሚሸኑባት፣ ትግሬና ኤርትራውያን ብቻ የሚሸኑባት አገር ለአማራ ህዝብ በተለይ የማትሆን አትቀጥልም። ይሄን ደግሞ እናረገዋለን። በቅርብ ጊዜ ታዩታላችሁ። ስልጣን ለመጋራት አማራ ካልመጣ ካልፈቀዳችሁ ምድረ ወያኔና ሻዕቢያ የሰራው ፎቅ ላይ ተንጠልጥለህ እንደ 9/11 ታየዋለህ። እዚያው ነው እንደተንጠለጠልክ ምን አስቀር
አቅም እንዳለን ደግሞ ትግሬ ታውቃለህ። እመን ፎቅ ሰማይ ጠቀሳ ነገር የሰራችሁት እዚያው ፎቅ ላይ እንደተንጠለጠልክ ነው። አሽ ነው የምናደርገው። ይውልስ ማርክ ነው ወያኔ ይህን ባናረገው እኔ አልተወለድኩም። ታቀኛለህ ደግሞ እንደምናረገው ማን ምን አለ ከጀርባችን ከኔ ጀርባ ሚሊዮኖች እንዳሉ ታውቃለህ። አንለቃችሁም። ከዚህ በኋላ በአማራም በኦሮሞ ህዝብ ላይ መሽናት አይቻልም። በተለይ የእናንተውን ትግሬ ነግዳችሁበታል፣ ወርቅ አሽሽታችሁበታል፣ ከህዝቡ አሽሽታችሁታል፣ ጁንታ ጅብ አስፍላችሁታል። ያን መልካም ህዝብ እናንተ ሌቦች። የእኔ ሁለቱ ህፃን ትንንሽ ልጆች የተወለዱ ትግሬ ቤት ነው። ባይዞ አሮን ነው ምን አይነት ይሄ ወያኔ ማለት ሆዳሞች የእነሱና ተከታዮቻቸውን ብቻ እየመገቡ የሚሄዱ ናቸው። ትግሬ የራሱ እኮ አስረቦታል። እንደ እውነቱ አይወዱትም እኮ አሁን እንደርታው ብታዩ ተንቤኑን አይወዱትም። ከጥቂት ቦታ የመጡ ሌቦች ዛሬም ከኦሮሞ ጥቂት የወጡ በኦሮሞ ስም ተደብቀው እየገደሉ ነው፣ እየዘረፉ ነው እንጂ ታዲያ ሻዕቢያናውን ጠቅሎ ማስወጣት አቅቶት ይመስላል አብይ አህመድ? አብሮ ስለሚሰራ ነው። ዋናው ዓላማቸው አማራና ኦርቶዶክስ ማጥፋት ነው። ኢንደ ሎንግ ራን ያን ደግሞ ያደርጉታል። እኛ ደግሞ እንዳታረጉት ነው እንከላከላቸው። አታደርጉትም። ምናልባት ኦሮሞና አማራ ተጋብቶ ይቀጥል ይሆናል። ከዚያ ውጭ ግን ከ10 ክልል ፈጥራችሁ 11 ክልል ፈጥራችሁ ከኦሮሞም ከትግሬም ከኤርትራም የወጣችሁ ዘረኞች አማራን እና ኦርቶዶክስን በትነን አገር እንሰራለን ወይ እናጠፋዋለን የሚለው ቅዠት አይሰራም። እኔ እስካልሞትኩ ድረስ አይሰራም። ይሄንን ታዩታላችሁ። ከኔ ጀርባ እነ ብሪጅስቶን ከኛ ጀርባ ያሉ ሰዎች እስካልተነጠቅን ድረስ እኛ እስካልጠፋን ድረስ የእነሱን ዓላማ እናስፈጽመዋል። ከዚህ በኋላ ለአማራ የማይሆን ኢትዮጵያ ይፈራርሳል። ይህን መዝግቡት። ለአማራ ሕዝብ በተለይ ሲኦል የሆነች ኢትዮጵያ የአማራ ነጋዴዎች ከፍተኛ በጀት እየተጣለባቸው ቀረጥ ዛሬ አንደኛው ዘመዴ 169 ሚሊዮን ብር ነው የጣሉበት ለአንድ ዓመት። ነጋዴ ሚሊዮነር ነው። በጣም ነው ያለቀሰው። አብይ የሚሰራው የኦሮሞ ዘረኞች በኦሮሞ ትልቅ ህዝብ ውስጥ ተደብቃችሁ የምትሰሩት ነገ እንደ ወያኔ ራቁታችሁን ትሆናላችሁ፣ ታያላችሁ። እንደነ ደብረ ጽዮን የት ትደበቁ? አሁን ኦሮሞማ የኦሮሞ የት ኬንያ ትደበቁ ነው? የት እንደምትደበቁ እነዚህስ ጋራ ስር ሄደው ምንድን ነው እዚያ ምንድን ነው አድዋ ውስጥ ተደበቁ። ኦሮሞ ዘረኞች ግን የት አባታችሁ እንደምትደበቁ ማለት ነው። ወለጋ እኛለን፣ አዲስ አበባ እኛለን፣ አሩሲ አለና አማራ አለቁ። አይለቃችሁ። እኛ አለቃችሁም እናደራጅባቸዋለን። ጄሜ ሳቅ ምንጭ የምትባል አንተ ደንቆሮ ነውጣ ሁታ ከዚህ እኛ ፖለቲካ ነው የምንሰራው። እልዳህያ ቅልራስ ውጣ ከዚህ አይመጥንህም። እዚህ የማይመጥናችሁ ሰዎች እየሾለካችሁ መውጣ ብቻ ነው። ይሄ የፖለቲካ ቤት ነው። ይሄ መረጃ ቤት ነው። ይሄ የነፃነት የእውነት ሚዛናዊ ቤት ነው። ይሄ የኢትዮጵያዊ ቤት ነው። ውጣ። እኛ የምንታገለው ለኢትዮጵያ። ኢትዮጵያ ስትቆይ አማራ ይጠቀማል። ኢትዮጵያ ስትቀጥል ኦሮሞ ይጠቀማል። ኢትዮጵያ ስትቀጥል ትግሬ ይጠቀማል። እንኳን ሌላ ኤርትራያኖች ይጠቀማሉ። ለምን? ወገናቸው ነዋ። ከዚያ ሲባረሩ እዚህ መጥተው ይበላሉ። ከዚያ ሲባረሩ እዚህ መጥተው ሰርተው እኮ ተሸክመው ይኖራሉ። ኢትዮጵያ ስትፈርስ ግን ኤርትራም ይፈርሳል። ኢትዮጵያ ስትፈርስ ግን ትግሬነት ይፈርሳል። ኦሮሞነት፣ አማራነት አይኖርም። ይሄን ለማስቀረት ነው እኛ የምንሰራው። ግን አማራን ለይቼ አጥፍቼ በትኜ ኦርቶዶክስ የሚለውን ተጠቅሜበት ገንዘቡን ግን ቁማር ተጫውቼበት እበትነዋለሁ የሚለው አካሄድ አይሰራም። ለምን በለኝ። ተደራጅተህ አዲስ አበባ ፎቅህን እንደ ኒውዮርክ አስመስለህ ትግሬ ያንን ፎቅ እበለዋለሁ ብለህ ካሰብክ ተሳስተሃል። ኡጋንዳ ያለውን ንብረትን እንመጣልሃለን። እንኳን አዲስ አበባ አገራችን ላይ የሸዋ ግዛት እኮ ባይዘው 5 ሚሊዮን አማራ አለ። ባይዘው የምንለቃችሁ ይመስላችኋል? ይሄ ደደብዝ ዝም ብሎ እንደምፈለጋችሁ እንደ ውሃ የምናፈሰዋለን ብላችሁ አስባችኋል? አይሆንማ። እኛ ተፈጥረናል። ይሄው 4 ኪሎ እንዳትመጡ አደረግናችሁ። ቪቫ በሉ እስኪ። እኛ 4 ኪሎ እንዳይመጣ ያደረኩት ይሄ ሚዲያ ነው። 2 ወንበዴ ትግሬ ከሌባ ፋኖ ጋር ተደራጅቶ
ሰሜነኛና ጽምዶ ብሎ ሊመጣ ያለውን ማን ያከሸፈው? ሞጣ ቀራኒዮ ነው። ማን ያከሸፈች? ብሪጅስቶን ነች። ማን ያከሸፈው? እናንተ እዚህ ውስጥ ያላችሁ ናችሁ። እያጋለጥን ትክክለኛ ፋኖ እየሰማ አንዳንዱ ወደ አብይ እየገባ አብይ ራሱ እየነቃ አሀ ምንድን ነው እያለ ቂጡን እየወጋ ምናምን አስቀረው። በትነናቸዋል። አሁንም ግን እየሞከራችሁ ከተማ እንገናኝ እያላችሁ ጦርን መሳሪያ ተሸክማችሁ አልነበረም? እነዘሜ የት ደረሳችሁ? አማራ ሁናችሁ ብትሰሩ ይሻላችኋል። ትግሬን ተሸክማችሁ የትም አትደርሱ። እነዘሜ ልንገራችሁ ምክር፣ እኔ ምንም ጸብ የለብኝ ዘመነ ጋር። እኔ የአባቴ ገዳይ እንዳዋርደውም አልፈልግም። ወጣት ነው፣ የራሱ ጉዳይ። የምናየው ነገር ግን አያስኬድም። ከቀለባችሁ ተመለሱና ምናልባት የጎጃም ሕዝብ ይቅር ካላችሁ ያረጋችሁት ወንጀል ከባድ ነው። እኔ ይታየኛል። ምንም አትወጡትም። ኢትዮጵያ ብትገቡ እኮ ግለሰቦች ባይገሏችሁ ድርጅቶች ይገሏቸዋል። ድርጅቶች ባይገሏችሁ መንግስት ይገላቸው። መንግስት ባይገሏችሁ ዝም ብሎ አብሯችሁ የሚጠጣ ሰው በጤት ይመታቸው። ብዙ ወንጀል ተፈጽሟል። እኔ ግን አሁን የምመክረው አማራ ብቻ አንታገል። እንዴት 3 ሚሊዮን የማይሞላ ትግሬን ትለማመጠዋለህ? 70 ሚሊዮን 60 ሚሊዮን 40 50 ትላለህ። ይህ እኮ ማፈሪያ ነን እኮ። 50 ሚሊዮን ህዝቦች ነን። ጄኖሳይድ ተፈጸመብን ስንል አናፍርም? እንጂ አታፍሩም? አታፍሩም ወይ? አታፍሩም ወይ? አታፍሩም ወይ? ስለዚህ ከዚህ በኋላ ብሪጅስቶን በተለይ ኦሮሞና አማራው ተገናኝቶ እንደ ድሮ ብልጽግናን እስከ ማባረር መድረሱ አይቀርም። ይሄ ሳይደረግ ግን የተውጣጣ ኃይል አሁንም በሽሙንሙን በሳቦታጅ የዱላ ቅብብል አድርገውት እንደገና ትግሬን እንሰጣለን ቢሉ ኦሮሞዎች አንፋታቸውም። አሁን ከዚህ በኋላ እንዲያውም የአማራ መሪ መምጣት አለበት። ኢትዮጵያን ለማስቀጠል ካስፈለገ የአማራ ጠቅላይ ሚኒስትር መምጣት ያለበት። አይ አማራን ከ10 ክልሎች ሀገሮች እያስወጣን ወደ አንዲት ክልል እየሰበሰብ ነው የመሬት ፖሊሲው ነው። በዚያ አጥፍተን አማራን ሀገር እንሰራለን የሚል ቅዠት አይሆንም ነው። ለአማራ ማጥቶን ሀገር ባይዞ መዝግቡት። በ24 ሰዓት አሽ ነው የምናደርገው። አዲስ አበባ አቅሟል። ትግሬዎች ህዝብ አላልኩ፣ ወያኔዎች፣ ሻቢያዎች፣ ኦነጎች የሰራችሁበት ፎቅ ላይ እንደተንጠለጠላችሁ ነው የማስቀራችሁ። ይሄ ማርክ ማይ ወርድ። ብሪጅስቶን ቀጥይ፣ ታዩታላችሁ። ፎቃችሁ ላይ እንደተንጠለጠላችሁ ትቀራላችሁ። ያን ደግሞ የማድረግ አቅም አለን። አንጠልጥዬ ነው የማስቀረዘው። ወያኔና ሻቢያ አማራን በተለይ በትኜ እቀጥላለሁ የሚባል ነገር አይሰራም። ከዚህ በኋላ አማራን ትጥቁን አስፈታለሁ አይቻልማ። እንበትናሃለን እያልኩ ነው። ለአማራ ማቶን ኢትዮጵያ ምን አባት ትሰራለን? አማራ እኮ 50+ ህዝብ እኮ ነው። ኢትዮጵያዊ እኮ ነው። ኢትዮጵያን የመሰረተ እኮ ነው። እሱን አጥፍታ ሀገር መመስረት አችልም። እሱን እየሸወር ሁልጊዜ ስልጣን ላይ መጣ አትቀጠቅጠውም። የመሬት ፖሊሲ ያውጥተበት በአንዲት ክልል እየሰበሰብከው 90% ያልታረሰ መሬት ውሃ እየጠጣ ዳዋ ሆኖ አይራብም። ጠመንጃው እንደታጠቀ እንለቀዋለን። እየተኮሰ እንዲወጣ እናደርገዋል። ያን ደግሞ አቅም አለን። ታያላችሁ፣ እንመታችኋለሁ። እመን። ለዚህ ነው አሁን ሜዳ ላይ ስለበተናችሁ ሸርሙጦችን፣ ባለጌዎችን፣ ተሳዳቢዎችን፣ ቂጣቸውን የጣሉ ሰዎችን አንጥታችሁ የምታሰድቡ። ፊቱን ደብቆ ይሄ ቅዘናም እንደኔ እንኳን ወጥቶ የማይናገር ሰው መድበ የምታሰድብን እኮ እናንተ ናችሁ። አንለቃችሁም። ዋይለልስ እያልክ ጥቁር ቀሚስን ለብሰህ ጎትት። መተናችኋል። እንተዋወቃለን። ውስጥ ለውስጥ በትኛቸዋለሁ። ብዙ ሚሊዮን ትግሬ ነው የተበተኑ። ተስፋችሁ ነው። ሌላው አዶናይ የሚባለውን ላሳያችሁ። እንዲያው ይሄ ብልጽግና ጥርስ የሌለው አንበሳ ውዳቂ ስለሆነ እስኪ እናሳያቸው። ብሪጅስቶን ቢገባው አሁን አዲስ አበባ ውስጥ ገንዘብ በሜዳ እንደ ዳቦ መታደል አለበት ወይ? ይሄ ሰውዬስ ምንድን ነው? እነዚህ ትግሬዎች ወያኔዎችስ ምንድን ነው? ማን የፈቀደላቸው?
ገንዘቡ እስከ የት ይመጣል? የዘረፉት አይደለም ወይ? ምን ለማድረግ ነው አላማው? እከሌ ነገም ለእኔ ገንዘብ ስለ ራበው ኢትዮጵያ ህዝብ ራስ ወያኔ ሻዕቢያ በተለይ ወያኔዎች ያስራቡት ህዝብ ስላለ ነገ ለእኔም ይደርሰኛል እያለ ብሪጅስቶን ከጎናቸው እንዲሰለፍና ህዝባዊ አመፅ ለማድረግ ነው። ይሰማል ብሪጅስቶን? አዎ እየሰማው። አየሽ፣ የአዶናይን ቪዲዮ ላሳይሽ። በጣም ታምር እኮ ነው የምታየው። ይሄ የዚህ መሀይም ስራ አይደለም፣ የነ ደብረ ጽዮን ስራ ነው። ተመልከቱ ትግሬዎች የሚሰሩትን። በየትም ሀገር ተደርጎ አያውቅም። ብሪጅስቶን እስኪ ታፕታፕ ኮፕሊንግ አሉ። አሁን ይህ ሲነገር ትግራይ ጠል ነው ምናምን ልትሉ ይችላላችሁ። የፈለገህ ልትል ይችላል። እኛ ግን ፖለቲካ ነው የምንሰራበት። በየትኛው ሀገር ነው አደባባይ ላይ የራበውን ሰብስቦ ገንዘብ እንዲህ የሚሰጠው? ከየት አባቱ አመጣው? ዳያስፖራውን ርቦኛል $1 አለኝ ብሎ አልነበረም ወይ $60,000 ተቀብሎ የሰደበው? ከየት አመጣው? የቤተሰቦቹ የዘራፊ ቤተሰቦቹ ገንዘብ ነው። የትግሬ ዘራፊዎች በትግራይ ረሃብ ላይ የሚቀልሉ ለማስመሰል ህዝቡ እንዲከተላቸው። ይሄ ስራ ምን ይመስላል? ብሪጅስቶን አብይን ለማስወገድ የሚጠቀሙበት ህዝባዊ አመፅ ነው ብያቸዋለሁ። ከቲክቶክ አዋርድ ጀምሮ አንድ ካናዳዊ ኢትዮጵያዊ ያልሆነ ሌላው አንድ በጣም ማዝነውን ነገር ቁረጡና አርሱልኝ ለኢትዮጵያ ህዝብ፣ በተለይ ለደቡብ ለምወደው ህዝብ አንድ ነገር ልንገራቸው፣ አስደንጋጭ ነገር። ማስተር አብነትን ታውቃላችሁ አይደል? ብሪጅ ይሰማል? ይሰማል። ማስተር አብነት ተመልከች። ማስተር አብነት አልሞተም። ማስተር አብነት መልካም ልጅ ነው። አሁን ወያኔ ዞር በል ብለውታል። እንደውም መርዝ የሰጡት ይመስለኛል። ሳይሞት ይገርምሻል። በጠቅላላ ኦሮሞዎች አይደሉም፣ ጉራጌዎች አይደሉም፣ አማራዎች አይደሉም፣ ወያኔዎች ናቸው፣ ሻቢያዎች ናቸው። ማስተር አብነት አራይፒ ሞተ የሚሉ ሻማ ለኩሰው ሞተ የሚሉ ሁሉንም ፕሮፋይላቸውን ብትበረብሩ ትግሬዎች ናቸው። በጣም አዝናለሁ። ተመልከቱ እነዚህ ጨካኞች። አሁን ምን አደረጋቸው? ማስተር አብነት ማስተር አብነት እኮ መልካም ሰው እኮ ነው። የትግራይ እናታችንን እንደ እንሽላሊት ህዋት ከቀበረባት ድህነት አውጥቶ ገላዋን አጥቦ ዳቦ ያበላ እኮ ነው። በእውነት አዶናይ ነበር እንዲንቀሳቀስ መፈቀድ ያለበት ወይስ ይሄ የደቡብ ኢትዮጵያ ልጅ ወገን የሌለው ከሚንቁት ህዝብ የወጣ ግን የህዝብ የሚናቃር ባይዘወይ መጽሐፍ ቅዱስ የናቁት ሁሉ ከፍ ከፍ ይላል። ታያላቸው። ደቡቦች ገና መልካም ምድር ነው ያላቸው። ትግሬዎች የተቃጠለ ምድር ነው ያላቸው። ወላይታ ግን ገና አልታረሰም። ሲዳማ አልታረሰም። ወላይታ አረ ሌላው ይሄ ከምባታ ሀዲያ አልታረሰም። ከጓሮ ወጣው እኳ ጎመን ነቅለው ቀቅለው መብላት ይችላል። የትኛው የመቀሌ ሰው ነው? የትኛው የአድዋ የትኛው እንደርታ ሰው ነው እንደዚያ መብላት የሚችለው? እናንተ ሌቦች! አላማው ምንድን ነው? ይሄን ሰውዬ አሸማቀው እንዲለቅና በእርዳታ ስም እነሱ እንዲዘርፉ ይሄን ሰውዬ ከፊት አስቀምጠው ሜቄዶንያን አላየሽም እንዴት አድርገው እንደዘረፉት ህዝቡን እንጂ ይሄ ሰውዬ እኮ ማርያም ማርያም ይላል። ማታ ሄዶ ገብርኤልን ከጀርባዋ ላይ የተሰራ ቂጧን እየመታ ሲበዳ ነው የሚያደርግ። ይህን ታውቂያለሽ? ገብርኤልን እያየ የትግሬ ጥጋብ ተመልከችው። ገብርኤልን እና እግሩ ስር ካሉ ትሪ ቦይስ ነው ኪድስ አናንያ ነው ሚሳይል የምትዩ የነጨ ሳለው ደግሞ አለ አናንያ ነው 3 እንትን አተረፈ ይባላል። ታምኝበታለሽ? አሁን ገብርኤል የሚባለው ከሳት ወጣ ምናምን የአሁኑን እሳት ለምን የረሃብ እሳት የጦርነት እሳት የሚበላው ለምን አያቆምልንም? ይህን ሁሉ ዘረኝነት ትግሬና አማራ ሊገዳደል እየተፈላለገ አማራ እንግዲህ ለ1000 ዓመት የጾመን የኢትዮጵያ ህዝብ ኦሮሞ ለምን አላቆመውም? ገብርኤል ካለ መጥቶ ለምን ይህን ረሃብ አላቆምም? ጦርነት አላቆምም?
ኢትዮጵያ የቅዱሳን ሀገር ከሆነች ለምንድን ነው አሁን የሆነ ትሪኪድስ ነው ምናምን አድኗል ይባላል? ያንን ምስል ከጀርባዋ ላይ ስለማያምኑበት እኮ ነው። ዲብሬሽን ያለችዋል ልጅ መጣዚችን መሀይም ጀርባዋ ላይ አሳይቶ ግራ ቂጧን ነው የሚመታ። ሰምተሻል? ሲያረጋት የሚገርም ገብርኤልን የሚፈታተነው ይሄ ጠንቋይ ሁልጊዜ ጠንቋይ ነው እንደ ልጁ እኮ አዶናይ ብሎ ነው የመጣ። በእግዚአብሔር ስም ተመልከች። የትግሬ ጥጋብ ኤልሻዳይ። አሁን ያቺ ኤልሻዳይ ስሟ ትብለጽ ነው። ማን ነው ስሟ? በጎጃም የምነግደው እኔ ገርጅ እኮ አውቃታለሁ። ማርያም ፊት ለፊት ነው ቤታቸው። እናቷንም አባቷንም አውቃለሁ። ሙሉ ትግሬዎች ናቸው፣ ግን ጎጃሜ ነው የምትልሽ። ተመልከች የሚሰራው ስራ። አሁን ማስተር አብነት ምን አደረጋቸው? ሻማ አብርተው ትግሬዎች ሞተ የምትሉ እናንተ በቀቀኖች ምናቶች እፉኞች። ህዝብ ስለሚከተለው እሱን ህዝብ ስለወደደው ማስተር አብነትን እሱን አስወግደው ነፍስ ይማር ብለው ሬስት ኢን ፒስ ብለው ለጥፈው አዶናይን አመጡት። ቦታውን ያ ነው። አሁን እነኚህ ህፃናት ወላጅ የላቸውም። የወላጅ ፍቅር አያውቁም። በረንዳ ዳሪዎች ናቸው። ይሄ ነው። በፖለቲካውን ብትሄድ በሃይማኖቱም እንዲህ አይነቱን ነው ሰብስበው አክራሪ የሚያደርጉት። አሁን እነኝን እያለማመዱ ነው የከተማ ረብሻ እንዲያነሱላቸው። ይሄን ደግሞ ያለው የብልጽግና ቡድን ምን እንደነካው ባይታወቅም እንዳልኩ ብዙዎቹ ቲፒኤልኤፎች ሻቢያዎች የመንግስት መዋቅሩ ስላሉ አሁን ተመልከት። አማራ 5 ሆኖ ካፌ መጠጣት የማይችልበት አገር እነሱ ወጥተው ያንን በረንዳ ዳሪ ሰብስበው ገንዘብ ሲያድሉ ምን ይመስላል? 2 ሆነ መሄድ አችልም ኢትዮጵያ ውስጥ። ስለዚህ እያዘጋጁ ነው ለከተማ አመፅ። አሁን እነኚህ ልጆቹ አንደኛ ቤተሰብ የላቸውም፣ የቤተሰብ ፍቅር አያውቁም፣ ዲሲፕሊን የላቸውም፣ አባት አያውቁም፣ እናት አያውቁም። መንገድ ላይ ያም ሲረግጣቸው ያም ሲደበድባቸው ሂድ ከዚህ ሲባሉ ያደጉ ከእንደነኚህ እኮ አይነቶች ነው ዲክታተር የሚመጣው። ብዙ ጊዜ የአፍሪካን ፖለቲካ ሄደህ ካየህ አብዛኛውን ከእንዲህ አይነት አስተዳደግ የመጡ ናቸው። መንግስት ሆነው የሀገር መሪ ሆነው አገርና ህዝብን ይዘው የሚጠፉት። አሁን ለጥፋት ፐርፐዝ እነዚህ ልጆች ሊጠቀሙ ነው። አዶናይ እና ዲብሬሽን እነሱ ራሳቸው ለማኝ አይደሉም ወይ? 24/7 ቲክቶክ ላይ ጌም ሲጫወቱ ሲለምኑ የሚውሉት። አዶናይ ማለት እኮ እልል ያለ ለማኝ በስነ ስርዓት ቤት ክራይ ከፍሎ የለኝም ይሄው $1 ነው ያለኝ ብሎ አሳይቶ 60,000 አሁን አመት ሆኖ ይሄ ለማኝ ኢትዮጵያ ሄዶ እንዴት ለጋሽ ሆነ ስትል ማስተር አብነትን አስወገዱት። እንዳይሰራ አረጉት። ስራውን ተቀበሉ። ከዛ አብነት ሳይሞት በህይወት እያለ የሞት አስመስለው ሻማ ለኩሰው አራይፒ ብለው ለጠፉ። እነሱ ራሳቸው ልብ በል ልጁ እኮ በህይወት አለ። አሁን ይሄንን የሚያዘጋጁት የከተማ አመፅ ለማስነሳት ነው። የከተማ አመፅ አስነስተው እዛው ተዘጋጅቶ ሁሉም ትጥቃላቸው ታውቃላችሁ። ያልታጠቀ ቲፒኤልኤፍ የለም። ከአንድም 2-3 መሳሪያ ያላቸው አዲስ አበባ ውስጥ በሙሉ ትግሬዎች የሚባል ነጋዴው በይው ተራው ዳቦ ሻጭ ክላሽ አላቸው። ሆን ተብሎ ነው የታጠቁት። አሁን ደግሞ 100,000 ቲዲኤፍ ገብቷል በተለያየ ረሃብ በምን ምክንያት። ስለዚህ ህዝባዊ አመፅ እንዲነሳ ነው የሚፈለገው። ይሄ ደግሞ ካራክተሩ የእንትኖች ናቸው። አሁን ያልሻቸው የቲክታክ አዋርዱ ራሱ እኮ የነሱ ሰው ነው። ገንዘቡን ያዋጡ እነሱ ናቸው። አዋርድ ለቲክታክ ለእንደዚህ አይነት ነበር እንዲ አዋርድ የሚሰጠው ባይዘው እንዴ የሌለ ነገር እኮ ነው። አዋርድ ማለት እኮ ለኢኖቬሽን ነው እንዴ። አዋርድ የሚሸለመው በዚህ ሀገር ለሳይንስና ቴክኖሎጂ ነው። ከፍ ካለ ደግሞ የሃይማኖትና የፖለቲካ ለውጥ ላመጣ ሰው ነው። ኢንላይትመንትን ላመጣ ሰው ነው። ለዚህ ቅዘናም ለማኝ እንዴት ይሰጣል? አንደኛ ካናዳዊ ነው። ይሄንን አይውልሽ ብልጽግና ጥርስ የሌለው አንበሳ አላየሽም እንደ ሰሞኑን እንደ ቦኮ ሀራም ትራምፕ ሂዶ አበቅ እንዳደረጋቸው በኢትዮጵያ ኦርቶዶክስ ተዋህዶ 7 ዓመት ሙሉ ዝም ብለው በስሙ ገንዘብ ሰብስበው ክስ እንከሳለን ብለው የበተኑ ሰዎች አንደኛው ግሩፕ ደግሞ መጥቶ በጎጃም ዶክተሮች በኩል ተጽፎ በእነ እስክንድር ነጋ ተመልከች፣ የሚሰሩትን ስራ ተመልከች። ህዝባዊ አመፅ ለማስነሳት እነ ይሁኔ በላይ ሳይቀሩ ጥቁር ለብሰው ወጡ። አየሽ፣ እነ ታማኝ በየነ፣ እነ ተቦርነ፣ እነ ሜሮን ጌትነት እነዚህ ውጭ ሀገር ናቸው። ሀብት ንብረታቸውን መውረስ ሲገቡ ደግሞ አስሮ ጥፍራቸውን ማውለቅ። ኢትዮጵያ ያሉትስ ፖሊስ የለም። የብልጽግና ግን ደህንነት የለውም። አንቺ ኦሮሞ ምን አይነት እውነትም ኦሮሞ ሀገር መምራት አይችልም ይባል። እኛንን እኮ የያዝናቸው እንጂ ተመልሰው መጥተዋል እኮ እነዚህ ሰዎች።
ኦሮሞ እኮ መሀይም ነው ማለት ነው። ብልጽግና ምን ያህል ከብት እንደሆነ ይህ እንጂ እኮ አሁን ይሄን አዶናይ የለ ምናምን የምታይ ውሩር ቲክታክ ላይ ያሉትን በሙሉ እኮ መንግስት የያዙትን ገንዘብ 68% መቅረጥ አለበት። አለም እንዴ በጌም የተገኘ ነዋ። አዎ ባንካቸውን በሙሉ ያላቸውን ንብረት አካውንታቸውን በኃይል ከፍቶ ማለት ነው ከፍቶ የነበረውን እንዳለ በራሱ በኢንሳ ምንም እኮ አያስፈልግም። ስልካቸው ብቻ የሚያስፈልገው ያስተላልፏት የተቀበሏት ይሄን ያህል 7 ዓመት የሰበሰቡትን 68% በጊፍት የተገኘ ስለሆነ ለመንግስት ገቢ ማድረግ ነበረበት እኮ። አዎ መቀረጥ ነበረባቸው። መቅረጥ አለበት። ቁጭ ብላ ቂጧን እያማታች ለምንድን ነው በድሃው ህዝብ ላይ ኬክ የሚቆርስ ውስኪ የሚራጭ? ሁልጊዜ አበባ ነው አይተሻል። አዲስ አበባ ግን አማራ ሆኖ ሎተሪ እኳ ማዞር አልቻለም። የደቡብ ልጆቹ ነው ወላይታ ሆኖ አያዞርም። እንደ እውነቱ ጉራጌዎች ጫማ መቀባት አይችሉም። አዲስ አበባ ውስጥ ተባረዋል እንዴ። ዳርቻ የሚባል ኦሮሞ እኮ አስረው እነዚህ ትግሬዎችን ለምን የለቀቋቸው ይመስልሻል? ፕሪቪሌጅ ናቸዋ። አሁንም ወያኔ በብልጽግና መንግስት ውስጥ የትም አልሄደም ማለት ነው። ቀጥይ ሂጅበት። አንዴ እስኪ ሳሪና የምትባል ትናገር እስኪ። ቀጥይ። ሰላም ከየት ነው? ሰላም መውጣ ከጎጃም። ከጎጃም የት አካባቢ ነው? ጎጃም ፍኖተ ሰላም። ምንድን ነበረ ባስታፈነ ነው ያልሽ? ምንድን ነበር ያልሽ? አዎ ከአዲስ አበባ ወደ ጎጃም የሚሄድ ባስ ሁልጊዜ ይታፈናል፣ ሁልጊዜ ይታገታል እና ማንኛውም ሰው ድምፅ አይሆንም። ድምፅ የሚሆናቸው ቤተሰብ ግን እያለቀሱ ናቸው። ደብረ ጉራቻ እንደተሻገሩ ዛሬ ኤፍኤም ባስ ታግቷል። ብዙ ቤተሰብ እያለቀሰ ነው። ማንም ሰው ግን ወደ ሚዲያ ወጥቶ ድምፅ የሚሆን ሰው የለም። በባለፈው ሁሉ ጊዜ ይታገታል፣ ባስ ይያዛሉ፣ ይጠፋሉ። በዛው ማንም ሰው ጠያቂ የለም። ሚዲያ ላይ ወጥተው አይናገሩም። ብዙ ሰው እያለቀሰ ነው። ብዙ ሰው ሳያውቅ ደግሞ በመስመሩ እየሄደ ነው እና ድምፅ ብትሆኑ በጣም ጥሩ። ምን እንደሆነ ላስረዳ፣ ለህዝቡ ትቀርጹታላችሁ። የጎጃም ህዝብ ጎንደር ምናምን እንዲያውቅ ትፈልጊያለሽ? አዎ በጣም አንድ ነገር ቆሽ ያዝ አድርጊው። ባንክ የሚዘርፉ ራሳቸው እና አብይ ነበሩ። ለምን የባንኩን ገንዘብ ትግሬዎች አሟጠው ወስደው ስለነበር እንኳን ሌላ ከአማራ ባንክ 4.5 ቢሊዮን ብር ተበድሮ አልከፈለም፣ ወስዶታል። ከነ ዶክተር ለጤና እጅጉ አንድ የብአዴን የጠነጠነ ካድሬ ከእኛ ስም ወስዶ ነው እንግዲህ ለጤና እጅጉ ያን የከፈቱት። እኛ ተናግረናል። አሁን የአማራ ባንክ የለም፣ ተከፋፍለውታል። የቀረውንም የአማራ ሀብታሞች አክሲዮኑ ብዙ ስለነበር ወስደውታል። ሌላው 19 ቢሊዮን ብር አብይ አህመድ ከመንግስት ባንክ ዘርፏል። በ35 ባንኮች ውስጥ የተቀመጠን በኦነግ ሸኔ ስም በኦነግ ስም ግን የዘረፈው